ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሐምሌ 20 ወይም ጁላይ 27 የ24 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 176 ብር ከ80 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ81 ሳንቲም ተገዝቶ 163 ብር ከ30 ሳንቲም የተሸጠ ነው። በንግድ ባንክ 158 ብር ከ83 ሳንቲም ተገዝቶ 162 ብር በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 124 ብር ከ92 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ62 ሳንቲም ተገዝቶ 115 ብር ከ89 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ29 ሳንቲም ተገዝቶ 112 ብር ከ50 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 122 ብር ከ93 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ60 ሳንቲም ተገዝቶ 162 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ25 ሳንቲም ተገዝቶ 110 ብር ከ41 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 201 ብር ከ74 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 188 ብር ከ73 ሳንቲም ተገዝቶ 192 ብር ከ50 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ54 ሳንቲም ተገዝቶ 185 ብር ከ17 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 235 ብር ከ99 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 215 ብር ከ08 ሳንቲም ተገዝቶ 219 ብር ከ39 ሳንቲም የተሸጠ ነው። በንግድ ባንክ 208 ብር ከ83 ሳንቲም ተገዝቶ 213 ብር እየተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ50 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 47 ብር ከ16 ሳንቲም ተገዝቶ 48 ብር ከ11 ሳንቲም የተሸጠ ነው። በንግድ ባንክ 43 ብር ከ24 ሳንቲም ተገዝቶ 44 ብር ከ11 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ50 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ38 ሳንቲም ተገዝቶ 45 ብር ከ27 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ30 ሳንቲም ተገዝቶ 43 ብር ከ14 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 46 ብር ከ95 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 236 ብር ከ23 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 452 ብር ከ34 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ54 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 461 ብር ከ72 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ89 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 56 ብር ከ82 ሳንቲም የተመነዘረ ነው። አንድ የፓኪስታን ሩፒ በጥቁር ገበያ 65 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም የተመነዘረ ነው። አንድ የስዊስ ፍራንክ በጥቁር ገበያ 215 ብር ከ03 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም ተገዝቶ 208 ብር ከ57 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ57 ሳንቲም ተገዝቶ 196 ብር ከ42 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 545 ብር ከ66 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 518 ብር ከ16 ሳንቲም ተገዝቶ 528 ብር ከ52 ሳንቲም የተሸጠ ነው። በንግድ ባንክ 506 ብር ከ60 ሳንቲም ተገዝቶ 516 ብር ከ73 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ80 ሳንቲም የተመነዘረ ነው። የስዊድን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ54 ሳንቲም ተገዝቶ 16 ብር ከ87 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ17 ሳንቲም ተገዝቶ 16 ብር ከ49 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ89 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ66 ሳንቲም ተገዝቶ 1 ብር ከ69 ሳንቲም የተሸጠ ነው።
አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ92 ሳንቲ እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲ ተገዝቶ 27 ብር ከ30 ሳንቲ እየተሸጠ ነው። በንግድ ባንክ 23 ብር ተገዝቶ 23 ብር ከ46 ሳንቲ እየተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ72 ሳንቲ ተገዝቶ 9 ብር ከ91 ሳንቲ እየተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ22 ሳንቲ ተገዝቶ 1 ብር ከ25 ሳንቲ እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 89 ሳንቲ ተገዝቶ 91 ሳንቲ እየተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።